ይህ በእንዲህ እንዳለ ነበር በኤርትራና በኢትዮጵያና በኤርትራ መካከል በኮንፌዴሬሽን ተሳስሮ የመኖር ጉዳይ ሊኖር እንደሚችል አቶ ኢሳያስ አፈወርቂ የኤርትራ ጊዜያዊ መንግስትና የህዝባዊ ግንባር ሓርነት የኤርትራ ዋና ጸሐፊ በሳምንቱ ማብቂያ ያሳወቁት። በዴሞክራሲያዊ አግባብና በሁለቱ ህዝቦች ፍላጎት የሚሰራ እስከሆነ ድረስ ኤርትራና ኢትዮጵያ ሊዋሃዱ የሚችሉበትን ማንኛውንም አይነት ሁኔታ የምንልበት ምክንያት አይኖርም በማለት ገልጠዋል። ያለፈውን ነገር ወደ ጎን ትቶ የሁለቱን ህዝቦች የጋራ ጥቅም መሰረት በማድረግ ምጣኔ ሀብታቸው የሚዋሃድበት ሁኔታ መፍጠርና ከዚያም ወደ ውህደት ለማምራት መጣር እንደሚያስፈልግ ገልጠዋል። ይህ በእንዲህ እንዳለ ነበር በኤርትራና በኢትዮጵያና በኤርትራ መካከል በኮንፌዴሬሽን ተሳስሮ የመኖር ጉዳይ ሊኖር እንደሚችል አቶ ኢሳያስ አፈወርቂ የኤርትራ ጊዜያዊ መንግስትና የህዝባዊ ግንባር ሓርነት የኤርትራ ዋና ጸሐፊ በሳምንቱ ማብቂያ ያሳወቁት። አቶ ኢሳያስ አስመራ ውስጥ ለውጭ ሀገር ጋዜጠኞች በሰጡት መግለጫ ብዙ ሰዎች ኮንፌዴሬሽንን አስመልክተው ያቀረቡትን ሀሳብ ኤርትራውያንም እያጠኑት እንደሆነ አመልክተዋል። እንደ ዋና ጸሐፊው አገላለጥ በጎ ፈቃድ ያላቸው ኢትዮጵያውያንና ኤርትራውያን ከሚያቀርቧቸው የተለያዩ ሀሳቦች መካከል አንዱ በኮንፌዴሬሽን መገናኘት ነው። አቶ ኢሳያስ አያይዘውም እንደተናገሩት ከኢትዮጵያ ጋር በኮንፌዴሬሽን አስተዳደር ዘይቤ የመኖር ጥያቄ ተቀባይነት ሊኖረው የሚችል መሆኑን አመልክተው በዴሞክራሲያዊ አግባብና በሁለቱ ህዝቦች ፍላጎት የሚሰራ እስከሆነ ድረስ ኤርትራና ኢትዮጵያ ሊዋሃዱ የሚችሉበትን ማንኛውንም አይነት ሁኔታ የምንልበት ምክንያት አይኖርም በማለት ገልጠዋል። አቶ ኢሳያስ በዚህ ጋዜጣዊ መግለጫቸው በንድፈ ሀሳብ ደረጃ በውህደት መርሃ ግብር ላይ እየሰራን ነው። ምጣኔ ሀብትን በሚመለከት የንግድ የገንዘብና የበጀት ፖሊሲዎቻችንን ማዋሃድ እንፈልጋለን። በኢንዱስትሪ፣ በቴሌኮሙኒኬሽን፣ በኃይል ማመንጫና በእርሻ ረገድ በጋራ መስራት ፍላጎታችን ነው። እዚህም ሆነ እዚያ የሚያስተዳድረው ማንም ይሁን ማን በሁለቱ ህዝቦች መካከል ያለውን ትብብር የማስፋት ፍላጎት አለን በማለት አስታውቀዋል። የኤርትራ ጊዜያዊ መንግስት ዋና ጸሐፊ ከዚሁ ጋር አክለውም ይህ ጉዳይ በቅንነትና በሳል በሆነ መንገድ መታየት ያለበት ታሪካዊ ነጥብ ነው በማለት ጠቅሰው ያለፈውን ነገር ወደ ጎን ትቶ የሁለቱን ህዝቦች የጋራ ጥቅም መሰረት በማድረግ ምጣኔ ሀብታቸው የሚዋሃድበት ሁኔታ መፍጠርና ከዚያም ወደ ውህደት ለማምራት መጣር እንደሚያስፈልግ ገልጠዋል። ላለፉት 3 ቀናት ሲካሄድ ለቆየው የኤርትራ ሬፈረንደም ከየአካባቢው የድጋፍ መግለጫዎች ቀጥለው ነበር የሰነበቱት። በዚህም መሰረት በኢትዮጵያ ማህበረሰብ የትግራይ ተወላጆች በቅረን ከተማ የኤርትራን ራስን ዕድል በራስ ለመወሰን የሚደረገውን እንቅስቃሴ የሁለቱን ህዝቦች ወዳጅነት በማንጸባረቅ ሰላማዊ ሰልፍ አካሂደዋል። በድሬዳዋ ከተማ የሚገኙ የኢሳ ብሔረሰብ የሀገር ሽማግሌዎች በጅጅጋ ከተማና በአካባቢው የሚገኙ የሀገር ሽማግሌዎች በከተማውና በአካባቢው በሚገኙ 500 ሺህ የሶማሌ ነዋሪዎች ስም በምስራቅ ሸዋ ዞን መስተዳደር የአዳሚ ቱሉ ወረዳ ከ400 በላይ የሚሆኑ የሀገር ሽማግሌዎችና ገበሬዎች በወክላቸው ከ74 በላይ በሚሆኑ ቀበሌ ገበሬ ማህበራት ስም የኤርትራ ህዝብ የራሱን ዕድል በራሱ ለመወሰን ያካሄደውን ሬፈረንደም በመደገፍና የህዝቦችን ወዳጅነትና ፍቅር በማንጸባረቅ የድጋፍ መግለጫዎች አስተላልፈዋል። እንደዚሁም የኦጋዴን ነጻነት ግንባር የሐረር ጽሕፈት ቤት ድሬዳዋ የሚገኘው የሆሪያል ዴሞክራቲክ ግንባር ጽሕፈት ቤትና በቅርቡ በክልል 5 የተዋቀረው የሶማሌ ወጣቶች ማህበር ለኤርትራ ህዝብ መብት መከበርና መጪው ጊዜ ብሩህ የሰላም የእድገትና የብልጽግና እንዲሆን በመመኘት ለሬፈረንደሙ ድጋፋቸውን ገልጠዋል። የኤርትራ ህዝብ ለ30 ዓመታት መስዋዕትነት የከፈለበት ዲሞክራሲያዊ ጥያቄ ጭቁን ኢትዮጵያውያንም የተዋደቁበትንና የተሰዉበት ህዝባዊ ጥያቄ በሬፈረንደሙ እልባት ማግኘቱ የዓለም ብርሃንና የወዲ ከድራይ ቦጠለኒ አባላት የተሰማቸውን ደስታም በሰላማዊ ሰልፍ ገልጠዋል። እና ሲገመት ከነበረው ሁኔታ አንጻር የሬፈረንደሙ ሂደት ሰላማዊ በሆነና የአንድንም የግለሰብ ህልውና ያልነካ ሆኖ መፈጸሙ በሁለቱ ህዝቦች መካከል ያለውን ወዳጅነትና ወደፊትም ሊኖር የሚችለውን መተሳሰብና የመፈቃቀር ስሜት አመልካች እንደሆነ ታዛቢዎች በማከል በአንክሮ ጠቁመዋል። በዚህም ክንዋኔ የኢትዮጵያ ህዝብ አንድ ሌላ ተጨማሪ የብስለት ማስረጃ እንዳስመዘገበ ብዙዎች የውጭ ታዛቢዎች ለማመን ተገደዋል። ድምጽ በመስጠት ላይ የነበሩ ኤርትራውያን ጋዜጠኞች አነጋግሯቸው ሲመልሱ ሬፈረንደሙ ላለፉት 30 ዓመታት የተካሄደው ጦርነት ያስገኘው ውጤት መሆኑን አመልክተዋል። ኤርትራውያኑ በማከልም የኤርትራ ህዝብ ለመብቱ መከበርና ለህልውናው ባለፉት 30 ዓመታት ከጨቋኝና አብሪተኛ ገዢዎች ጋር ተፋልሞ እነሆ ዛሬ ድሉን ራሱ ከሚወስንበት ደረጃ ላይ መድረሱን ገልጠዋል። የሬፈረንደሙ ውጤትም ምንም ይሁን ምን በኤርትራና በኢትዮጵያ ህዝቦች መካከል ታሪክና ደም ያስተሳሰረው ወዳጅነትና ግንኙነት ይበልጥ ተጠብቆ እንደሚቆይ ኤርትራውያኑ በያሉበት አመልክተው ሬፈረንደሙ የመለያየት ምክንያትና ዋዜማ ፈጽሞ ሊሆን እንደማይችል አረጋግጠዋል። የድምጽ አሰጣጡ ትናንት ከምሽቱ 12 ሰዓት ላይ በተወሰነለት ጊዜ ቢያበቃም በአብዛኞቹ አካባቢዎች ከታሰበው የጊዜ ገደብ በፊት ተጠናቋል። በተመሳሳይ ሁኔታም በውጭ የሚኖሩ ኤርትራውያንም ድምጻቸውን ሰጥተዋል። በሳዑዲ አረቢያና በሱዳን የሚኖሩ 43200 ኤርትራውያን ድምጻቸውን የሰጡ ሲሆን በሱዳን ከተሞች የስደተኞች ሰፈር በተዘጋጁ ጣቢያዎች የተከናወነው የድምጽ አሰጣጥ
የሱዳን መንግስት ከፍተኛ ባለስልጣናት የተባበሩት መንግስታት ድርጅት ቡድን የኤርትራ ጊዜያዊ መንግስት ተወካዮችና የሀገር ሽማግሌዎች በታዛቢነት ተመልክተውታል። በሌላም በኩል በዩናይትድ ስቴትስ በኮሎምቢያ አውራጃ ሚያዝያ 1685 የኤርትራ ሬፈረንደም ቀን ተብሎ እንዲሰየም የአውራጃው ከንቲባ ባወጡት ኦፊሴላዊ መግለጫ አውጀዋል። የኮሎምቢያ አውራጃ ከንቲባ ሚስ ሻሮን ፓርቴሌ ባወጡት በዚሁ መግለጫ በአሜሪካና በካናዳ በግምት 15,000 ኤርትራውያን እንደሚገኙና ከእነዚህም መካከል 2,000 ያህሉ በዋሽንግተን አካባቢ ባሉ ከተሞች እንደሚኖሩ አመልክተው ኤርትራውያን ስለ አምባገነንነትና ጭቆናን ታግለው ሀገራቸውን ለድልና ለእድገት ማብቃት መብታቸው ነው ብለዋል። ኤርትራ ከ30 ዓመት መራራ ትግል በኋላ ድል እንደተጎናጸፈችና በአሜሪካና በካናዳ የሚኖሩ ኤርትራውያንም ሚያዝያ 1685 ዓ.ም ድምጽ መስጠታቸውን ሚስ ሻሮን አመልክተው ይህ ለኤርትራውያን መጪው የሀገራቸውን እድል በነጻና በዴሞክራሲያዊ ሂደት ለመወሰን የሚያስችላቸው አጋጣሚ መሆኑን አስታውቀዋል። በታላቋ ከተማ የሚኖሩ ኤርትራውያን ሁሉ ለዴሞክራሲ ሲሉ ያካሄዱትን ድምጽ የመስጠት ሂደት ለመደገፍ ህዝብ ይተባበር ዘንድ ሚስ ሻሮን ፓርቴሌ ጥሪ አቅርበው ነበር። እንዲሁም ኤርትራ ውስጥ በአዲቀይህ በመንደፈራና በምጽዋ የተካሄደው የኤርትራ ህዝብ ውሳኔ ድምጽ አሰጣጥ ካለአንዳች ተጽዕኖ በዲሞክራሲያዊ አግባብ መከናወኑን የገለልተኛ ሀገሮች የልኡካን ቡድን አስታውቋል። ይኸው የልኡካን ቡድን ይህን ያስታወቀው በእነዚሁ ከተሞች የተካሄደውን ህዝበ ውሳኔ በታዛቢነት ከተከታተለ በኋላ ትናንት ወደ ሀገሩ ሲመለስ ለጋዜጠኞች በሰጠው አስተያየት ነው።